ለማንኛውም ዛሬ ለአንድ ጉዳይ የጠራሁሽ ዛሬ አንድ ነገር ልጠይቅሽ ነበረ ትንሱዬ። እኔ ይዤሽ ልሂድ የምልበት ቦታ ሁሉ ልትሄጂ ትችያለሽ? አልሄድም እንጂ ምን ችግር አለው? እሱንማ አምናለሁ። እኔ አላዛር በጣም እንጃ ለሴት ልጅ ክብር ያለ ሰው ነህ። ሴትን እንደዚህ የሴትነትን እንትን የምትል አይነት ሰው አይደለም እና እኔ እውነት ለመናገር ካንተ ጋር የትም ብሄድ ይሄ የሆነ ነገር ታደርስብኛለህ የሚል ፍራቻ የለኝም። ምክንያቱም ያው ለሴት ልጅ ክብር አለ። ራስህን እየፈተንክ እጠነቀቃለሁ ማለት ራስህን እየፈተንከው እጠነቀቃለሁ አይባልም አይደለ? ተጠንቅቀህ ነው መጠንቀቅ ያለብህ። ገብቷል? አልገባኝም። እፈራለሁ እያልሽኝ በጣም መጥፎ ቦታ ነው። እፈራለሁ አይደለም፣ በጣም አስፈሪ ቦታ። እስኪ ስሙኝ፣ እፈራለሁ አይደለም፣ ሴት ልጅ አይደለሁኝ። የሆነ መጠንቀቅ እኔ ሳይሆን ለቤተሰብ አይደለ የተናገርክ ያለው ቤተሰብ ደግሞ ለእኔ ያስባል። ምክንያቱም እኔ የህዝብ ልጅ ነኝ ብዬ ነው የማስበው። ያልሽው ነገር ደስ ይላል። ማንም ሰው እስካሁን እኔ የሆነ ቦታ ልውሰድ ብዬ ከዚህ በፊት ብዙ ሰዎችን አውቃለሁ፣ ግን ማንም በዚህ ልክ አላብራራውም። እውነት እንዳንተ ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ሰጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፉ ተረታ ያንተን መውደድ ባኛል እንዳንተ ፈጣሪ ለቤቴ ምሰሶና ካስማ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ እንቁ ልዩ ቤተሰቦች አላችሁልኝ ወይ? አለው ነው። እግዚአብሔር ይመስገን፣ ክብሩ ይስፋ። እንዴት ናችሁ? እንቅስቃሴ ምን ይመስላል? ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው። ጥሩ ጥሩ ጊዜዎችን እያሳለፍን እንገኛለን። አሪፍ ነው። ክብሩ ይስፋ ለመድኃኔዓለም። እግዚአብሔር ይመስገን። በጣም ደስ ደስ የሚሉ ጊዜያቶችን እያሳለፍን ነው። እናንተም ደግሞ በእኛ ደስ እያላችሁ እንዲሁም ደግሞ ያበረታታችሁን ከኛ ጋር አብራችሁ ስላላችሁ ከልብ እናመሰግናለን። ሁላችሁንም እግዚአብሔር ከፍ ያደርጋችሁ። በተለይ ደግሞ ቤተሰቦቼ ከልብ አድርጌ አመሰግናለሁ። የኛን ነገር እንደ ራሳችሁ አይታችሁ የተለያዩ ነገሮች ኔጌቲቭ የሆኑ ሀሳቦች ሲረጩ፣ ኔጌቲቭ የሆኑ ኮሜንቶች ሲመጡ ትክክለኛው መልስ እየሰጣችሁ ሰዎች ወደ ሌላ ሀሳብ እንዳይሄዱ ለምታደርጉልኝ ቤተሰቦች በሙሉ ከልብ አመሰግናለሁ። እንዲሁም ደግሞ በቲክቶክ በተለያዩ መንገዶች ስታበረታቱኝ ያላችሁ በጣም በጣም እውነቴን ነው የምላችሁ ለኔ መቆም ብርታት የሆናችሁኝ ሰዎች አላችሁና ሁላችሁንም ከኔ ጎን ቆማችሁ በሙሉ አመሰግናለሁ። ከልብ እውነት ስላላችሁኝ በጣም ደስተኛ ነኝ። አሁንም ወደፊትም እናንተን ለማኩራት እናንተን ለማስደሰት ጥሩ ጥሩ ስራዎችን ወደ እናንተ ይዤ የምመጣ ይሆናል። የምር ሞቲቬት ታደርጉኛላችሁ፣ ብርታት አቅም ትሆኑኛላችሁና ያንን ነገር ደግሞ በደንብ አድርጌ ለማስቀጠል የምተጋ ይሆናል። በዚሁ አጋጣሚ ከልብ አመሰግናለሁ። ስም መጥቀስ በሚቀጥለው ጠቅሳለሁ በደንብ አድርጌ አጣርቼ በጣም ሰፖርት ያደረጋችሁኝ ሰዎችን ስም ጠቅሼ የማመሰግናችሁ ይሆናል። ፕሮግራም አዘጋጅቼ በቆንጆ ፕሮግራም ላይ ከልብ ያመሰግናለሁ ቤተሰቦቼን። እናንተም ቤተሰቦቼን ስም ጠቅሼ እከሌ ብዬ የማመሰግናችሁ ይሆናል። ምስጋናም ሲያንሳችሁ ነው ብዬ ስለማስብ ማለት ነው። ዛሬ ውድና የተከበራችሁ ቤተሰቦች እንግዲህ የመጣ ነው በትንሱ ቤት ነው። ትንሱዬ እንዴት አያችኋት? በእናታችሁ እኔ በጣም ደስ የምትል ጥሩ ልጅ ናት። ብዙ ነገር ብያለሁ ስለሷ። ያው ስቴፕ ባይ ስቴፕ ነው የሰው ልጅ እየተዋወቀ የሚሄደው። እየተጠናናንም ያው ከዚህ ቀደም ያለውን ነገሮች በሙሉ ለእናንተ አውርቻችሁ ጨርሻለሁ። አሁን ከሷ የሚጠበቀውን ነገር ማወቅ ነው። ከኔ የሚጠበቅብኝን ነገሮች ደግሞ እሷ እንድታቅ ማድረግ ነው። እና ደግሞ ቤተሰቦች አንዳንዴ ምን አለ መሰላችሁ ትንሽ ያው የመጣችው አዲስ አበባ ነው ምናምን እና የትም ይዣት ወጥቼ አላቅም፣ የትም ይዣት ሄጄ አላቅም። እና እቺ ልጅ እስቲ
ለምንድን ነው ይዣት የሆነ ቦታ ማልሄደው ብዬ አሰብኩኝ እና ዛሬ የመጣሁት ያው ቤተሰቦቼ እናንተ የኔ ሁሉ ነገሮች ስለሆናችሁ እናንተንም ለማስፈቀድ ነው። እናንተንም ለማስፈቀድ እሷንም ለማስፈቀድ ነው ወደ እናንተ የመጣሁት እና የሆነ ቆንጆ ቦታ ይዣት ልሄድ አስቤያለሁ ከአዲስ አበባ ውጪ። ምን ትላላችሁ? ፍቃደኛ ናችሁ ወይስ ደግሞ ፍቃደኛ አይደላችሁም? ፍቃደኛ ከሆናችሁ ንገሩኝ። ፍቃደኛ አልሆናችሁም ፍቃደኛ አይደለንም በሉኝ። የምሬን ነው የምላችሁ እና የእሷንም ፍቃድ በዚሁ አጋጣሚ ጠይቃለሁ። እሺ ካለችኝ ይዣት መሄድ ይሆናል። እምቢ ካለችኝ ደግሞ አሳምናታለሁ ብዬ አስባለሁ እና ውድና የተከበራችሁ ቤተሰቦች ይዣት ልሂድ ወይ? ቦታውን ምና አልናገርም። ለምን ካላችሁኝ ሚስጥር ስለሆነ ሁላችሁንም ይዣችሁ የሁላችሁንም ፍቃድ ፈልጋለሁ። የኔ ውድና እንቁ የሆናችሁ ቤተሰቦች ፕሊስ 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 ፍቀዱልኝ ይዣት እንዲሄድ። ስለዚህ ያው ጥሩ ጊዜ ለማሳለፍ ነው ማለት በደንብ ትሪት ለመደራረግ እኔም እሷን በደንብ ለማወቅ እሷም እኔን በደንብ እንድታቀኝ እንዲሁም ደግሞ ጥሩ ጊዜ ስታሳልፉ የሆነ ሂስቶሪ ነገር በህይወታችሁ ላይ ይኖራልና ያ ሂስቶሪ ደግሞ በህይወታችሁ ላይ ብዙ ነገሮችን ያስተካክላልና ያንን ነገር ለማድረግ ስል ይዣት የሚሄድ ይሆናል። ቤተሰቦቼ ለማሳለፍ ይሆነናል ብያስ እንዴ አረ መጣችልኝ እናቴ እንዴት ነሽ? እና ቤተሰቦችዬ እንደምትፈቅዱልኝ ከልብ እርግጠኛ ነኝ። ከልብ እማጸናችኋለሁ፣ ከልብ ጠይቃችኋለሁ። ጥሩ ጊዜ ለማሳለፍ ይሆነናል ብያስ እንዴ አረ መጣችልኝ እናቴ እንዴት ነሽ? አረ ሮማንቲክ ነው ዛሬ ደግሞ ቤተሰቦች። አረ እንዴት ነሽ? ደህና ነኝ። እንኳን በሰላም መጣሽ። እንኳን በሰላም ቆየኝ። ደህና ነሽ ወይ? ደህና ነኝ። ክብሩ ይስፋ። እንዴት ነው ቆይታሽ ምናምን? አስደነገጥሽ እንዴ? በዚህ ጋር መጣሽ? አይቼ ነበር በዛ በኩል ከዛ እንዲዞርኩና መጣ። አንተ ባለፈው እንደዛ አይደል ያደረግኩ? እኔም እንደዛ ለማሻወር አለ እግዚአብሔር ይመስገን። ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ይሄ ልጅ አስቸግሮኛል ቤተሰብ። ምን አድርጌ አስቸግሮኛል? ምን አድርጌ? በጣም እየተንከባከበ አስቸግሮኛል። ኦኬ መንከባከብ ችግር ነው ማለት ነው። በዛብኝ ኦኬ ነው። ለጨዋታ ነው ለጨዋታ። ከዚህ በላይ ገና መች ተንከባከብና ቤተሰቦች እስካሁን እኮ ገና አልጀመርነውም። አረ በጣም ተንከባክበኛል የምር። እንደውም ወፍረሻል ትንሷ አላዛርን ካገኘሽ በኋላ እያለኝ ስንት ኪሎ ጨመርሽ? አልተለካውም ግን ወፍረሻል። እኔ እኮ የከሳው እኮ አሁን እንደውም ጥብቅ ስላደረገኝ ነው እንጂ የምር የከሳው ነው። ኦልሬዲ ጥሩ እየሄደ ነው። እኔ ደግሞ ወፈርኩ መሰለኝ። አበደ ነው። በቃ አሪፍ መሀል ላይ እንገናኛለን። እኔም ስከሳ አንቺ ስትወፍሪ መሀል ላይ እንገናኛለን። እንዴት ነሽ? ውሎሽ አዳርሽ እንዴት ነበር? ቆንጆ ነበር። ዛሬ በጣም ቀጠሮ አከበርሽ። ቶሎ መጣሁ። በጊዜ መጣሽ? ሌላ ጊዜ እኔ እኮ አላረፍድም። ሁሌም አረፍዳለሁ። ለነገሩ ብዙ አላረፍድም። መንገድ ስለሚዘጋጋ ምናምን ነው። ኦኬ እኔ እንደውም እንጠብቃት ምናምን ልልክ ወስል እኮ ነው የመጣሽው። ሳልጠብቅሽ መጣሽ ማለት ነው። አራዳ ልጅ ይላል። ለማንኛውም ቁጥር 1 ነው ቁጥር 4 እናድርገው። ቤተሰቦች በዚሁ አጋጣሚ ሰሞኑን አንዳንድ ኮመንቶች እያየሁ ነበርና ለምን ለዚች ልጅ ለትንሱዬ ስም አታወጣላትም እያሉ ነው ብለው ነበር። አይቻለሁ ኮሜንት ይነበብልን ምናምን ብለው እጅ እያወጡ በጣም የምንወዳቸው እኛን የሚወዱን እህቶች አሉንና ማን እንዳለች ራሱ ታውቃለህ በእርግጠኝነት። አሁን እንግዲህ ቤተሰቦች ምን ልበላት ሆነች ልጅ ባይሆን የሆነ ኮሜንት ያወጡልሽ ስም አለ ግን አናጸድቀውም። አሁን በዚሁ አጋጣሚ ሁለተኛ ጥያቄ ነው የምጠይቃችሁ ቤተሰቦችዬ፣ ስም አውጡላት። የሆነ ስም አለ እኔ የሚያሰብኩት
አንድ ላይ አድርገን እናጸድቀዋለን ማለት ነው። ስም ሊወጣልኝ ነው። ዳቦ የታለሽ? የምን ዳቦ? ዳቦ ተደፍቶ እኮ ነው ስም የሚወጣው እንዴ? ወይ ዳቦ ተደፍቶ ነው ወይ ፍርድ ቤት ተኬዶ ነው? እናስቀይሩ እንዴ? በእንትን አይ ትንሣኤም በጣም ነው የምወደው። የስሜ ትርጓሜ ደስ ስለሚል። ትንሣኤማ ትልቅ ስም እኮ ነው። ዳግም መነሳት አይደል? በእኛ በክርስትና እምነት ክርስቶስ ኢየሱስ ዳግም የተነሳበት ቀን ማለት ነው። ስለዚህ በጣም ትልቅ ቀን ነው። በጣም የምወደው ቀን ነውና ስሜን ወደዋለሁ። በዚሁ አጋጣሚ ፋሲካም እየመጣ ነው። ያው ትንሣኤ ስትሉኝ ስቅ እያለኝ እንኳን ለትንሣኤ በዓል ምናምን ሰው ሲል እያለች ነውና በዚህ አጋጣሚ በጣም ደግሞ የምወደው በዓል ቢኖር እኔ ትንሣኤ ነው። ትንሣኤ ገናን በጣም ቆንጆ ነው። ቆንጆ ለጨጓራዬን እያመመኝ ባቆራርጠው ቆንጆ ነው። ያው እግዚአብሔር የልባችንን ያውቃል። ቤተሰቦች እናንተስ እንዴት ነው? ጾሙ አሪፍ ይሄድላችሁ ነው አይደል? እየበረታችሁ ነው? ያው ከሀገር ውጭ ያሉት ደግሞ የልባችሁን ፈጣሪ ያውቃል። ዋናው በልባችሁ ማሰባችሁ ነው። ከብዙ ነገሮች መቆጠብ ነውና ደርሷል። ደግሞ አሁን ትንሽ ቀን እና በዓልን ስለ በዓል አናወራም ዛሬ። ይቅርብን። ለማንኛውም ዛሬ ለአንድ ጉዳይ የጠራሁሽ ዛሬ አንድ ነገር ልጠይቅሽ ነበረ ትንሱዬ። እኔ ይዤሽ ልሂድ የምልበት ቦታ ሁሉ ልትሄጂ ትችያለሽ? ቤተሰቤ ልጁን እያመጣ ነው። ጠይቃቸው እነሱን አስፈቅደ። አይ ምን አለ መሰለሽ ጥሩ እየተግባባን ነው አይደል? ጥሩ ጊዜ ያሳለፍን ነው አይደል? የበለጠ ደግሞ እንድንግባባ የበለጠ ብዙ ጊዜያቶችን አብረን እንድናሳልፍ አንድ ቦታ ይዤሽ ልሄድ አስቤያለሁ። የት ቦታ አይነገርም። ቦታውን ሳልነግርሽ። ኦኬ። ሌላ ከኛ ጋር አብሮን የሚሄድ ሰው አለ? የለም። አልሄድም እንጂ ምን ችግር አለው? እሱንማ አምናለሁ። እኔ አላዛር በጣም እንጃ ለሴት ልጅ ክብር ያለ ሰው ነህ። ሴትን እንደዚህ የሴትነትን እንትን የምትል አይነት ሰው አይደለም እና እኔ እውነት ለመናገር ካንተ ጋር የትም ብሄድ ይሄ የሆነ ነገር ታደርስብኛለህ የሚል ፍራቻ የለኝም። ምክንያቱም ያው ለሴት ልጅ ክብር አለ። በዛ ላይ ደግሞ ሐዋሳም ሄጄ ነበረ ምናምንና እኔ አምናለሁ። ግን ደግሞ አብሮን ሰው ብሄድ ደስ ይለኛል። ይሄው ካሜራማኑ ይሄ ያታየው ምን ሰውዬ እሱም ይሄዳል እኮ። በቃ እንደዛ ከሆነ ችግር የለም እንሄዳለን። ለምን እንደዛ እንዳልኩ ታውቃለህ? እኛ ራሳችን አንዳንዴ ራስህን እየፈተንክ ተጠነቀቃለሁ ማለት ራስህን እየፈተንከው ተጠነቀቃለሁ አይባልም አይደለ? ተጠንቅቀህ ነው መጠንቀቅ ያለብህ። ገብቷል? አልገባኝም። መፈተን ምናምን ምንድን ነው? የምን ፈተና ነው? አይ አሁን ለምሳሌ ቤተሰብ ሌላ ሀሳብ ሊያስብ ይችላል። ገባ? አንቺንና እኔና አንቺ ብቻ ስንል ሌላ ነገር ያስባል። አዎ ሰው ደግሞ በጣም እውነት እኔ አንዳንድ ሰው በዚሁ አጋጣሚ ቤተሰቦች ፖዚቲቭ ማይንድ ለሁላችን የሚኖረን ብዬ አስባለሁኝ። ኔጌቲቭ ማይንድ ሲኖረን አንዳንዴ የምንፈልገውን ብቻ አሁን ለምሳሌ አንተ መልካም ነገር እያረክልኝ ጥሩ እየሆንክልኝ ግን አንተን የምጠላ ከሆነ ያ ጥሩ የምታረገው ነገር ለኔ መጥፎ ሆኖ ነው የሚታየኝ። ምንም እኮ አልኩህ እኮ በጣም ቆንጆ ሆነ እኔ የምጠላ ከሆነ በቃ አስቀያሚ ነህ ለኔና ይሄ አመለካከታችን እናስተካክለው። ጥሩ ነገር ለማየት መጀመሪያ ጥሩ ልቦና ሊኖረን ይገባል፣ ጥሩ ልብ ሊኖረን ይገባል ብዬ አስባለሁ። እና ቤተሰቦቼ እንደዚህ ሲባል በእርግጥ ይሁን ለኔ ፈርታው ወይ ተጠንቀቀው ሊሆን ይችላል። ግን ደግሞ እንደዛ ስትል ደስ የማይለው ሰው ይኖራል እና ለዛ ነው ከማን ጋር ነው የሚሄደው ምናምን ያልኩ። ያው ከሰዎች ጋር ነው የምንሄደው የትም ቦታ ቢሆን ብዬ አስባለሁ። በቀደም ሐዋሳ ስንሄድ ለብዙ ሆነ ስለሄደ እኔ አንቺ ካሜራማኑ ምን ትሆን ነው የምንሄደው። በቃ እንደዛ ከሆነ ነው እና እሄዳለሁ ወይስ ይቅርብኝ? ቤተሰብ የት ነው ግን? እኔ አሁን ንገረኝ። ቦታው አይነገርም። ቦታው ካልነገርከኝ እንደዚህ እያልሽኝ እንዴት ነው ብቻ እፈራለሁ እያልሽኝ፣ በጣም መጥፎ ቦታ ነው። እፈራለሁ አይደለም፣ በጣም አስፈሪ ቦታ። እስኪ ስሙኝ፣ እፈራለሁ አይደለም፣ ሴት ልጅ አይደለሁኝ። የሆነ መጠንቀቅ እኔ ሳይሆን ለቤተሰብ አይደለ የተናገርከ ያለው ቤተሰብ ደግሞ ለኔ ያስባል። ምክንያቱም እኔ የህዝብ ልጅ ነኝ ብዬ ነው የማስበው። የህዝብ ልጅ ነኝ ማለት ገብቷል አይደል? ሚዲያ ላይ ስትሆን
እያንዳንዱ እየመከሩኝ እየገሰጹኝ እኔ እንደዛ ነውና በጣም ነው የምሰማቸው በጣም ወዳቸው ለኔ ይሄ የሚዲያ አድናቂዎች አይደለም ቤተሰቦቼ በዚህ በሚዲያ ውስጥ እናት አለኝ አባት አለኝ ወንድም አለኝ እህት አለኝ እና ይጨነቃሉ ለዛ ነው አንተ እንድታብራራላቸው ፈልጌ እንጂ ከሌላ ነገር አንፃር አይደለም አንተን ደግሞ 100% አምናለሁ ምንም እንዳታስብ ሰላችሁ ቤተሰቦች አሁን እሷ ያልሽው ነገር ደስ ይላል ለማሳለፍ ይሆነናል ብያስ እንዴ አረ መጣችልኝ እናቴ እንዴት ነሽ? ማንም ሰው እስካሁን እኔ የሆነ ቦታ ልውሰድ ብዬ ከዚህ በፊት ብዙ ሰዎችን አውቃለሁ፣ ግን ማንም በዚህ ልክ አላብራራው። እውነት ማለት ከኖርማሊ ጠየቀኝ የለም እንሂድ እሺ እንሂድ ነበረ። ተረዳሽ? አንቺ ግን ከማን ጋር ነው የምንሄደው? እንዴት ነው የምንሄደው? እንዲህ በሽ መጠየቅሽ ራሱ በጣም ነው ደስ የሚለው። እሺ አንድ ነገር ስለ እምነት ስታወራኝ የሆነ ትናንት ያስረዳኸኝ ነገር አለ። ትናንት የተገናኘን ሰዓት ስለ እምነት ያወራሃትን ታሳሳታለህ? ላውራት ምን አለ? ሌባ ነው ግን ደግሞ ስልክሽን እንካ ጠብቅልኝ ብትይው አይሰርቅሽም ብለኸኛልና ተጣፋብሽ በቃ እንደዛ ያልከኝ አይደለም መሰላችሁ እምነት ማለት ነው አሁን አስተምራቸው ብዬ ነው እሺ በውስጥ በጣም ብዙ ጊዜ ኮርስ ሰጣታለሁ አይ ምሬን ነው ምን መሰለሽ አሁን ብዙ ሰዎች ሰውን እናምናለን ይባላል ምን ያህል ነው ምናምነው እኔ አንቺ ምን ያህል አምንሻለሁ ነው ሰው የምታምኚው በሰው ስለሆነ አይደለም ለምሳሌ አንድ ሌባን ብንወስደው ሌባ እንደሆነ ታውቂያለሽ ከብዙ ሰዎች ይዘርፍ አይተሽዋል ግን ያንን ሌባ ይሄን ዕቃ ጠብቅልኝ ብለሽ ብትሰጪው ያንቺ እምነት እንዳይሰርቅሽ ያደርገዋል። ተደረሽ ሰውን ዝም ብለህ ማመን አለብህ። በቃ አንቺ መጀመሪያ ያን ሰው ማመን ካመንሽው በኋላ ለሚመጣው ነገር ደግሞ እምነትሽ ከማን ጋር መሰለሽ? አሁን አንቺን ሳምንሽ እምነቴ ካንቺ ጋር አይደለም። አንቺን ያመንኩበት ምክንያት ማን አለ? እግዚአብሔር አለ። ሰው የምታምኚው ያ ሰውዬ የሆነ ነገር ይሆናል ብለሽ ሳይሆን እግዚአብሔር ከዛ ነገር ያስመልጠኛል ብለሽ ነው። እሱ እንኳን ይሄን ስልክ ቢወስድብኝ እኔ ስልክ ማገኝበት መንገድ አለ። ተረዳሽ? ስለዚህ ሰውን ተማመን የለም ምናምን የለም ማለት እኮ እግዚአብሔር የለም ማለት ነው በቃ። ስለዚህ የሰው ልጆች ሁሉ ማመን ካለባቸው ሊያምኑ የሚገባው አምላካቸውን ነው። አምላክሽን ስታምኙ ነው እዚህ ጋር ያለው ወንድምሽን ወንድምሽን ስታምኙ አምላክሽን ታምኙዋለሽ። ወንድምሽን ስትወጁ አምላክሽን ትወጂዋለሽ ብዬ ስለማስብ ነው። አዎ በዚህ አጋጣሚ በጣም የሚገርም ቃላት ነው የተናገረው። ቤተሰቦች የሆነ ነገር ትይዙበታላችሁ ብዬ አስባለሁ። እሱ ላይ ደግሞ የምጨምረው አሁን ብዙ ሰዎች ጸበል ይሄዳሉ፣ የተለያየ የእምነት ተቋም ቦታ ይሄዳሉ ለመዳን። ግን እምነት ብቻ ስለሌላቸው አይድኑ። ይድናሉ እኮ እምነት ቢኖራቸው እኮ ቅንጣት እምነት ቢኖራቸው ይድናሉ እኮ ግን እምነት ስለሌላቸው ነውና በልባችን እምነትን እናለማምደው። ሰውን ማመን ሰውን ሲጀመር ያላየነውን እግዚአብሔር ምናምን ሰውን ማመን ስንጀምር ነው። ያላየነውን እግዚአብሔር የምናመሰግነው አጠገባችን ያለውን ሰው ነው ስናመሰግን ስንችል ነውና አጠገብ ያለውን ሰው ሳምን እሱ እኮ ምናልባት እኮ ላይታመኝልኝ እኮ ይችላል። ግን ከእግዚአብሔር ጋር የጂ ካመንኩ እግዚአብሔር እኔን አይጠለኝም። እምነት አለኛ በማለይ በእግዚአብሔር ላይና እምነት ይኖራል። የዛሬ ቃላችን ሰዎች ከምንም በላይ እምነት ደግሞ የሚኖራችሁ እምነታችሁን በአምላካችሁ ላይ አድርጉ። ያው እኛ የሰው ልጆች ብዙ ጊዜ ድንኳን ስለሆነ የሰው ልጅ እምነታችሁን ሊበላ ይችላል። አይበላም እኮ አይደለም፣ የተበሉም ይኖራሉ። አምነው ብዙ ተመልተዋል። ግን ደግሞ እምነታችሁን በእግዚአብሔር ላይ ስታደርጉ ከተበላችሁበት ከሆናችሁት ከተጎዳችሁበት በላይ እግዚአብሔር ይከሳችኋልና እቺን ሐሳብ ያዟት ብላችሁ ለማንኛውም አንቺ ሐሳብ ያስወጣሽኝ ይቅርታ እኔ ሁሌ እንደዚህ ነኝ። እኮ አይ የሆነ ነገር እኔን ስታሳውቀኝ ቤተሰቦቼ ቢያውቁት በጣም የወደድኩት ቃል ስለሆነ ነውና እኔ ስለተማርኩበት እነሱም ይማሩበት በሚል ከዚህ በኋላ አንዳንድ ነገሮች ይዘን ከች እንላለን። ፀሐይ የነካ ነው እና እንደዚህ አስተማሪ የሆኑ ነገሮችን አንዳንዴ ጣል እናደርጋለን። የሆነች ነገር ወይ እንባባላለን። ግን አሁን ለማንኛውም ከኔ ጋር እንድትሄጂ እፈልጋለሁ እባክሽ። እሺ ያልኩህ እኮ አልሄድም እንዴ? እናቴን ማስፈቀድ አለብኝ ገና እንዴ?
አሁን ቤተሰብ ማስፈቀድ እናቶቼን እንጂ እናቴን ብቻ ሳይሆን እናቶቼን አስፈቅጄ ነው የሄደው። መጀመሪያ ጠይቂያቸዋለሁ ቤተሰቦችን እውነት ፍቃዳችሁን መጀመሪያ ላይ አሳውቁኝ ብያቸዋለሁ። አሁን ኮመንት ላይ ሩቅ ቦታ እኔ እንጃ ነው ምንም አይነት ፍንጭ አልሰጥሽም። ብቻ ግን በጣም መጥፎ ቦታ ነው። ቆረጠኝ። አሁን እኔ አሁን የምፈልገው ጥሩ ቦታ ወስድሻለሁ አይደለም፣ መጥፎ ቦታ ነው። ደስ ማይል በጣም የሚያስጠላ ቦታ ነው። አንቺ ግን እኔ ካለው ትሄጃለሽ እዛ ቦታ ላይ። እኔ ሴትነቴን እንትን የማያጋልጥበት ቦታ ካለ የትም እሄዳለሁ፣ ችግር የለም። ግን ያው እናንተ ጓደኞቼ ስላላችሁ የትም እሄዳለሁ፣ የትም እሄዳለሁ። በቃ አስፈሪ ቦታ ነው። ወጣት ነኝ፣ እጋፈጣለሁ። በቃ እንደዚህ ነው ማለት ያለብሽ እንጂ መሳቀቅ የለብሽም። እሄዳለሁ፣ ቤተሰብ እሄዳለሁ። ፈቀድሽ? ልብሴን ላዘጋጅ እንዴ? እንዴ አሁን እኮ የቤተሰቦችን ፍቃድ ራሱ መቻየው። ኦኬ፣ ለማንኛውም ግን እሄዳለሁ ብለኛል። ኮሜንት ላይ ፍቀዱልኝ፣ ፍቀዱልኝ። አንቺን ጠያቂዎች yes እና እንዴ ያለ ቤተሰብ ጠይቂያቸው። እኔ ቦታውን ተናግሬያለሁ። ጠይቂያቸው ቤተሰብ ያለሁበት። ያው እኔ በጣም ነው የምወዳችሁ ታውቃላችሁ። እኔ የሲዘኝ እንደሚሄድ አላውቅም፣ ግን የሆነ ነገር ቢያደርገኝ ራሱ እነሱ አሉ። ችግር የለም ቤተሰቦቼ፣ እኔ ራሴን በጣም እጠብቃለሁኝ። እናንተ ብቻ ፍቀዱልኝ። ጀርባ አትስጠኝ፣ ጀርባ ይሰጠኝ። ጠይቄያለሁ። ፈቀዱልሽ? ስለዚህ የተከበራችሁ ቤተሰቦች ዛሬ እንግዲህ ፈቅዳችሁልናል እንደሚታወቀው በቃ። ስለዚህ ነገ ጉዞ እንጀምራለን። ከልብ እናመሰግናለን። እና ቤተሰቦቼ ያው እንሄዳለን። ልብስ ምናምን ይያዛል ወይስ አሁን ዝም ብዬ ነው የምሄደው? ለምን ልብስ ይዘን ምናምን ነው እንጂ የምንሄደው ነው እንዴ? እሺ በቃ አሁን ቶሎ ብለህ ቤት አታደርሰኝ? ቤተሰብ ጥገኛ ነኝ። መጀመሪያ እኔም የመጣሁት በታክሲ ነው። አሁን አላሳዝንም? ሸኘኝ ፕሊዝ። እኔ ተከራይቼ በምነዳው መኪና ነው ሸኝሽ። ቤተሰቦቼ ችግር ይመርቀሽኛል። አሁን ኧረ እኔ እመርቃለሁ። መኪና ግዛ። አሜን። እንደው ትልቁን ትንሹን አይደለም ነኝ ሸኝሻለሁ። ለምኞታ ነው ሸኛት። ቤተሰቦችዬ ነገ እንገናኝ። ፈቅዳችሁልኛል ቤት ተስፋ አደርጋለሁ። እስከምንገናኝ ቻው። ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን